ጭንቅላት አለው። አያክ በእድሜ አይደለም ጭንቅላት። እውነቴን ነው። ትልቅ ስለሆናችሁ ሳይሆን የትንሽ ትልቅ ሆናችሁም ጭንቅላታችሁ እንደ ኤፍሬም መልካም ነገር የሚያስብ ነው ማለት ነው። እና ሩታዬ የውስጧን ሰላም ለማግኘት ይቅርታ ጠይቃለች። ይቅርታዋን የመቀበል ግዴታ ነበረባቸው። ይቅርታዋን ተቀብለዋታል ማለት ነው። እና ፍራቻችሁንም አሁንም ልታስወግዱ ይገባል። ደስተኛ ሁኑ፣ ትዳራችሁ ይስመር፣ ውለዱ፣ ክበዱ ብላችኋለች ሩታ። እውነት መልካም ነገር ነው ያረግሽው። ፈጣሪ ደግሞ ለአንቺም እውነቴን ነው ስቀሽ ተደስተሽ፣ አዎ ከዚህ በፊት የተሰቃየሽው ለቅሶ ሳይሆን በሳቅ የምትኖሪውን እንግዲህ ትዳር ይስጥሽ ነው የምንለው ማለት ነው። ልጅሽን ያሳድግልሽ ማለት እፈልጋለሁኝ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ። አስተያየት ለምትሰጡ እጃችሁን ቁርጥማት አይንካው ነው የምለው ማለት ነው። እንግዲህ ሩታ አንዳንዴ እኮ እውነቴን ነው ይቅርታ ስትሉ ከልባችሁ ከሆነ የውስጣችሁን ሰላም ነው የምታገኙትና እሷም የውስጧን ሰላም ለማግኘት ስትል አብርሽንና ሄርሜላን ያው ይቅርታ ጠይቃለች ማለት ነው። አሁን ላይ ወሸሚት አልተዋጠላትም። አብርሽም እንደዛው። እንደውም ይቅርታ ስትጠይቃቸው ፍራቻቸው እየጨመረ መጥቷል ማለት ነው። ፍራቻ ታለባችሁ ለምን ተጋባችሁ? ለምን አብራችሁ ሆናችሁ? ውሽሚትስ ለምን ትዳር ወዳለው ወንድ ላይ ሄደሽ ተለጣጠፍሽ? አብርሽስ የልጅክን እናት ጥለክ ለምን ውሽማህ ጋር ሄድክ? ሩታን እንደምትፈሯ ከሆነ ማለት ነው። እውነቴን ነው። ከእንግዲህ ደስተኛ ሆናችሁ ኑሩ። እኔ ደስ ብሎኛል በእናንተ ቀለበት ማድረግ ብላለች። እሷ መልካምነቷን ነው የገለጸችው። እኔ እንጃ በጣም ነው ደስ ያለኝ። በቃ በጣም ነው ደስ ያለኝ። እንደዚህ ሰላም ሲወርድ እህት ወንድም ሆናችሁ ስትኖሩ በጣም ደስ ይላል ማለት ነው። እውነቴን ነው የምላችሁ። አዎ በጣም ነው ደስ ያለኝ። ሩታዬ እንግዲህ ይመችሽ የኛ ንግስት፣ የልዑልዬ እናት። ላደርስባቸው እናንተም አትድረሱባት። ቪዲዮ ስትሰሩ ደግሞ ያው አሽሙርሽን ተይ አንቺ ውሽሚት የምትባይ ማለት ነው። እውነቴን ነው። እንግዲህ ፈጣሪ ብሎ የነሱ እህል ውሃ የሁለቱ ከተመለሰ ያው አንቺ አየር ላይ እንደምትቀሪ ምንም ጥርጥር የለንም። ብቻ ለማስመሰል ሲል አብርሽም ደስተኛ ነው እያሉ እንግዲህ ከጎኗ ከሩታዬ ጎን ነበርን ያሉትም አሁን ላይ ወደ ሄርሜላ እየሄዱ አይተናል። ብዙዎቻቸውን ስም ግን መጥራት አልችልም። እውነቴን ነው የምላችሁና በቃ ሄርሜላንም አይታችኋላ። እንዴት ነበረ ወንድሜክ ስለወደደኝ አንተ ደስተኛ ነህ እንዴ? ያገባሽ አብርሽ ነው እንጂ እኮ ወንድምየው አይደለም። ሀይ ተረጋጊ እንጂ ምንድን ነው እንደዚህ መቅለስለስ? ምንድን ነው? እውነቴን እኮ ነው እንዴ። አጉል ብልጥ ነኝ ባሌ ምናምን እያልሽ የሰው ባል ቀምተሽ ማለት ነው። እና እውነቴን እኮ ነው። ሼም ሊይዝሽ ይገባል። ለራስሽ ልታፍሪ ይገባል። ይሄ ልጅ እኮ ብቻውን እኮ ሲንግል ሆኖ አይደለም ሆኖ አይደለም ያገኘሽው። አንድ ከህፃን ልጅ ከያዘች ሴት ላይ እኮ ከጭኗ እኮ ነው። እውነቴን ነው ፈልቅቀሽ ወሰድሽው እንዴ። ልታፍሪ ይገባል። ደግሞ በሙሉ ኮንፊደንስ ወተሽ አላስከፋውም እኔ አንተ እንዳልክ ነው የምኖረው ምናምን አክት እያሳየች ነበረና እኔ በጣም ነው የተናደድኩት በዛን ሰዓት። ግን ያው ምንም ማድረግ አይቻልም። ስራ አይደለ? ስራ ነው፣ ሽቀላ ነው ጋይሶች። ለማንኛውም ሩታዬ ይመችሽ። እርቅ መውረዱ ደስ ብሎኛል። አሁን ላይ እንግዲህ እውነቴን ነው ይሄ የእርቁ ጉዳይ ሁላችሁም ይገባችኋል። በጣም መጠንቀቅ ያለባችሁ አሁን ላይ ነው ማለት ነው። እና አብርሽ ፍራቻ አድሮበታል። የሄርሜላን አስተያየት ራሱ ጎንዮሽ ነበር እያየች የነበረው። ጎንዮሽ በቃ አልደርስባችሁም፣ በደስታ ኖሩ ተብላችኋል። ፈንጩበት